የአዲስ አበባ ስታዲየም ቀሪ ስራዎች በ18.6 ቢሊዮን ብር እንዲሰሩ ውል የታሰረው የጨረታው አሸናፊ ከሆነው የቻይናው ኮሚኒኬሽን ኮንስትራክሽን ስራ ተቋራጭ ጋር በተደረገ ድርድር 5 ቢሊዮን ብር ማስቀነስ በመቻሉ ነው ሲል የባህልና ስፖርት ሚኒስቴር ተናግሯል። የቻይናው ግንባታ ስራ ተቋራጭ ጨረታውን ያሸነፈበት ዋጋ 23 ቢሊዮን ብር ነበር ያለው ሚኒስቴር መስሪያ ቤቱ በተደረጉ የወጪ ቅነሳ ድርድሮች ዋጋው ወደ 18.6 ቢሊዮን ብር እንዲወርድ መደረጉን ያሳወቀው። ሚኒስቴር መስሪያ ቤቱ ይህን ያለው በዛሬው ዕለት የ9 ወራት የስራ አፈጻጸሙ በህዝብ እንደራሴዎች ምክር ቤት መገምገሙን ተከትሎ ሲሆን የአዲስ አበባ ስታዲየም ግንባታንም ሆነ የአዲስ አበባ ስታዲየም የዘገየ እድሳትን በአፋጣኝ እንዲያጠናቅቅ ከጤና የማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ማሳሰቢያ ተሰጥቶታል። አቤል አበበ በዝርዝር ተመልክቶታል። በዛሬው ዕለት የ9 ወራት የስራ አፈጻጸሙን ለህዝብ እንደራሴዎች ምክር ቤት የጤና ማህበራዊ ልማት የባህልና ስፖርት ጉዳዮች ቋሚ ኮሚቴ ያቀረበው የባህልና ስፖርት ሚኒስቴር ከምክር ቤቱ ለተነሱለት ጥያቄዎች ምላሽና ማብራሪያ ሰጥቷል። በተለይ በዚህ መድረክ ላይ ማብራሪያ የተጠየቀው በግንባታና በእድሳት ሂደት ለረጅም ዓመታት በተጓተቱት የአዲስ አበባ ብሔራዊ ስቴዲየምና በአዲስ አበባ ስቴዲየም ጉዳይ ላይ ነበር። በተለይም የአዲስ አበባ ስቴዲየም ላለፉት 10 ዓመታት ግንባታው ሳይጠናቀቅ መቆየቱን በማንሳት አሁን ላይ በኦሎምፒክ ስታንዳርድ ግንባታው በ1 ዓመት ተኩል ጊዜ ውስጥ ለማጠናቀቅ እየተሰራ ነው ያለው ሚኒስቴር መስሪያ ቤቱ ከቻይናው ኮሚኒኬሽን ኮንስትራክሽን ካምፓኒ ጋር የተፈረመው የ18.6 ቢሊዮን ብር ስምምነት የ18.6 ቢሊዮን ብር ስምምነትን አስመልክቶም ዋጋው የተጋነነ እንዳልሆነና እንደውም በተደረገ ድርድር 5 ቢሊዮን ብር እንዲቀነስ ማድረጉን ያሳወቀው በዓለም አቀፍ ደረጃ ተወዳዳሪ ስቴዲየም ሀገራችን ያስፈልጋታል በሚል በጠቅላይ ሚኒስትራችን በተቀመጠው አቅጣጫ መሰረት የሎቱና የሎት 3 ጥናት ከተጠናቀቀ በኋላ ዓለም አቀፍ ጨረታ ነው ያወጣነው። ኢንተርናሽናል ጨረታ አወጣንና ውድድሮች ተደረገ። ወደ 23 ቢሊዮን አካባቢ ነው ያሸነፈው ኮንትራክተሩ። ነገር ግን ወጪው ቆጣቢ በሆነ መንገድ መሰራት አለበት በሚል በተቀመጠው አቅጣጫ መሰረት ከአንድ ወር በላይ ነው ድርድር ያደረግነው። ከ23 ቢሊዮን 5 ቢሊዮን አስቀንሰን 18 ቢሊዮን ነው። ይሄ በቅርቡ በተለይ የፕሮጀክት አፈጻጸማችን ላይ የኒው አፕሮች ብለን መውሰድ እንችላለን። የአዲስ አበባ ስቴዲየም ግንባታን በተመለከተ ሚኒስቴር መስሪያ ቤቱ ይህንን ይበል እንጂ ቋሚ ኮሚቴው ባቀረበው የማጠቃለያ ሀሳብ ላይ የብሔራዊ ስቴዲየሙ ሁለተኛ ምዕራፍ ሎት 2 ግንባታ በ2017 ዓ.ም 9 ወራት ውስጥ 20 በመቶ እናደርሳለን በሚል በሚኒስቴር መስሪያ ቤቱ ተይዞ የነበረው እቅድ 0 በመቶ አፈጻጸም ላይ ነው ብሏል። በሌላ በኩል ከ2012 ዓ.ም ጀምሮ እየተጓተተ ነው የተባለው የነባሩ የአዲስ አበባ ስቴዲየም እድሳት ጉዳይም ቢሆን ዓመታዊ የአትሌቲክስ ሻምፒዮና ደረጃውን ባልጠበቀው የስፖርት አካዳሚ የመሮጫ ትራክ ላይ እንዲካሄድ አስገድዷል ያለው ቋሚ ኮሚቴው እድሳቱ በአፋጣኝ እንዲጠናቀቅ ነው ያሳሰበው። የጊዜ አሰራር ስርዓት ውጭ የተፈጸሙ ጉዳዮች በመኖራቸው ይሄን ስራ ሲያማክር የነበረውን አማካሪ ውል አቋርጠን መጠየቅ ባለበት አግባብ ወደ መጠየቅም ደረጃ ሄደናል። ከዛ በኋላ አዲስ አማካሪ ቀጥረናል። ስራው የቆየበት አሰራር ስርዓት ጋር ያሉ ጉዳዮች ወደ ተጠያቂነትም ጭምር የሚወስዱ ጉዳዮች ስላሉ እሱን ለይቶ መፍታት አስፈላጊ ስለሆነ ነው የስቴዲየሙ ቀሪ ስራ በሙሉ ለይተን ሎት 3 ጨረታ አውጥተናል። አምና 96% ነው ብለውን ሚያዚያ ላይ ስንሄድ ምንም ሳይል አሁን ጭራሽ ደግሞ የተሻለ ይሆናል ያልነው ነገር ውስጡ ውስብስብ ብሎ ያንን ውስብስብ ፈትታችሁ ለመሻገር ያደረጋችሁትን ጥረት እንትናለን። ግን ፍጠኑ፣ እሱ ላይ መፍጠን ነው የሚገባ። እኔ አቅማችሁን በሙሉ ተጠቅማችሁ ተወዳዳሪዎቹ ውድድራቸውን እዛ እንዲያደርጉ ቢደረግ። በሌላ በኩል ባህላዊ የእርቅ ስርዓቶችን በመጠቀም በተለያዩ የሀገሪቱ ክፍሎች የሚከሰቱ ግጭቶችን ለመፍታት እንዲሰራ የሚጠበቅበት ሚኒስቴር መስሪያ ቤቱ በእነዚህ የእርቅ ስርዓቶች የተፈጸሙ እርቆች መልሰው ወደ ግጭት የሚያመሩት ለምን ይሆን በሚለው ጉዳይ ላይ ጥናት እንዲሰራ የተሰጠው የቤት ስራ ከምን ደረሰ የሚል ጥያቄም በቋሚ ኮሚቴው ተነስቶ ነበር። አለመግባባቶችን በውይይትና በንግግር የሚፈታበት ባህላዊ ግጭት አፈታት ስርዓትንም ጭምር የሚያጠናክሩ ብዙ ስራዎች እየተሰሩ ነው ያሉት። በዚህ 9 ወር ብቻ ወደ 19 ሚሊዮን የሚሆኑ ዜጎችን በዚህ አጀንዳ ዙሪያ የጋራ ውይይትና ምክክር ያደረግን እንደሆነ ለተከበረው ቋሚ ኮሚቴያችን መረጃ ለመስጠት ነው። በእነዚህ ወራት ውስጥ 72 አብያተ መጻሕፍት እንዲደራጁ እንዲሁም 107 የንባብ ክበባት እንዲቋቋሙ እገዛ ተደርጓል ያለው ሚኒስቴር መስሪያ ቤቱ በዕደ ጥበባት ዘርፍ የተሰማሩ 500 ባለሙያዎች በሀገር ውስጥና ከሀገር ውጭ ያሉ የገበያ ትስስሮች እንዲያገኙም ማገዙን ገልጿል።
በቋሚ ኮሚቴው ለሚኒስቴር መስሪያ ቤቱ ጥንካሬ ተብለው ከተጠቀሱ ጉዳዮች ውስጥ የተስፋፉ የማህበረሰብ የስፖርት መዝናኛ መሰረተ ልማቶች መኖር፣ በግል የተገነቡ የስፖርት ማዘውተሪያ ስፍራዎች መበራከት፣ የህብረተሰቡን የጤናና የአካል ብቃት ተሳትፎ ማጠናከሩ፣ የተዘጋጁ የባህል ፌስቲቫሎችን ማስፋቱ፣ የሀገር አቀፍ የተማሪዎች የጨዋታ ተሳትፎ ፌስቲቫሎችን ማበርከቱ፣ ሀገር አቀፍ የታዳጊዎች ወጣቶች ምዘና ውድድርን ማበርከቱ፣ በአበረታች ቅመም ምርመራ ላይ የተሳተፉ አትሌቶችን ቁጥር ማሳደጉና በአጠቃላይ ለ9 ወራት ከታቀዱ ተግባራት መካከል 60 በመቶ የሚሆኑትን አፈጻጸማቸውን 100 በመቶ ማድረጉ ይጠቀሳሉ።